ርዕሰ ሊቃነ ጳጳሳት የሰላም ጥሪ አቀረቡ። በፈረንጆቹ አቆጣጠር ጃንዋሪ 1 2026 በሚከበረው የዓለም የሰላም ቀን ቤተ ክርስቲያን ዕለቱን ከወታደራዊ ኃይል ከጦርነትና ከስጋት ነፃ ሆና ማሰብ እንዳለባት ርዕሰ ሊቃነ ጳጳሳት ጥሪ አቅርበዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ መልእክታቸውን የጀመሩት አሁን ያለንበትን ጊዜ አሳሳቢነት በማንሳት ሲሆን ችግሮች ሲፈጠሩ ከኃይል ይልቅ በሥነ ምግባር ልዕልና በግልጽነትና በውይይት መፍታት የተሻለ አማራጭ እንደሚሆን አመላክተዋል። የፍርሃትን በቦታው አስፈላጊነት ያነሱት ርዕሰ ሊቃነ ጳጳሳት ማህበረሰቡ የሰላምን እሴት ሲያጣ የጦርነት ተረኮችን ወደ መቀበል እንዳያዘነብል ማስጠንቀቂያ ያዘለ አደራም ሰጥተዋል። መንግስታት ወታደራዊ ኃይልን ለማጠናከር እያፈሰሱ ያሉት ወጪ አጋጣሚ አይደለም ያሉት ቅዱስነታቸው ወታደራዊ ኃይል በተለይም ኒውክለር በአገራት መካከል ያለው ግንኙነት በሕግ በፍትህና በመተማመን ሳይሆን በፍርሃትና በኃይል የበላይነት የተገነባ እንዲሆን እንዳደረገም አንስተዋል። ተጨባጭ አሃዞችን በመጥቀስ በፈረንጆቹ 2024 ብቻ የዓለም ወታደራዊ ወጪ በ9.4 በመቶ ማደጉንና 2.7 ትሪሊዮን ዶላር መድረሱን የጠቆሙት ርዕሰ ሊቃነ ጳጳሳት ይህ ቁጥራዊ መረጃ ሀብቶች ከሰዎች ድህነት ይልቅ ለሞታቸው እየዋሉ እንደሆነ ያሳያል። ይህ አካሄድ ደግሞ ድህነትን ሳይሆን አለመረጋጋትና ጭንቀትን ያመጣል ብለዋል። ርዕሰ ሊቃነ ጳጳሳቱ ሰላምን አጽንኦት ሰጥተው ባስተላለፉት ንግግር ላይ የመልእክታቸው ማዕከል ሰላም ለእናንተ ይሁን፣ የክርስቶስ ትንሣኤ ሰላምታ ነበር።